እንደ ሜሲ ያለ ተጫዋች ዳግመኛ አናይም ሲል የርገን ክሎፕ አስተያየቱን ሰጥቷል። የጀርመናዊ አሰልጣኝ የርገን ክሎፕ ከምሽቱ ብቃቱ በኋላ ሊዮኔል አንድሬስ ሜሲ ላይ ያላቸውን አድናቆት ተናግረዋል። አርጀንቲና ኦስትሪያን 2-0 በሆነ ውጤት ባሸነፈችበት ጨዋታ የዓለም ሻምፒዮኑ እንግዲህ ካፕቴን በድጋሚ በጨዋታ ወሳኝ ሆኖ ተስተውሏል። ሊዮኔል አንድሬስ ሜሲ 2 ጎሎችንም ማስቆጠር የቻለበት አጋጣሚ ተፈጥሯል። ከመጨረሻው ፊሽካ በኋላ ሜሲ ወደ መልበሻ ክፍል ሲያመራ እዚያም ጀርመናዊ አሰልጣኝ እየጠበቁት ነበረ። የእግር ኳሱ ዓለም ታላቅ ምልክት የሆኑት እርስ በእርሳቸው ሞቅ ያለ ሰላምታም ተሰጣተው ጥቂት ቃላትን ተለዋውጠዋል። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ሊዮኔል ሜሲ ላይ ያላቸውን አድናቆት አይተኬ ተጫዋች ሲሉ ገልጸዋል። እንደ ሊዮኔል ሜሲ ያለ ተጫዋችም ዳግመኛ አናይም ያሉት የርገን ክሎፕ ይህ ፈጽሞ አይደገምም፣ እውነታው ይሄ ነው ብለው ተናግረዋል። አክለውም እሱ እግር ኳስ በቀላሉ ሲጫወት መመልከት ይደነቃል ሲሉም እንግዲህ ተናግረዋል። ሊዮኔል አንድሬስ ሜሲ እንደሚታወቀው በሁለት ያለፉት የዓለም ዋንጫ ጨዋታዎች ብቻ 5 ጎሎችን ማስቆጠር ችሏል። አልጄሪያ ላይ 3 ጎል እንዲሁም ደግሞ ትናንትና ኦስትሪያ ላይ 2 ጎሎች አስቆጥሯል። ታዲያ ሊዮኔል አንድሬስ ሜሲ ያሳየውን ፐርፎርማንስ በሁለቱም ጨዋታ ማን ኦፍ ዘ ማች ተብሎ እንዲወጣም አድርጎታል። ሊዮኔል አንድሬስ ሜሲ በቀጣይ ከጆርዳን ብሔራዊ ቡድን ጋር የሚጫወት ይሆናል። አርጀንቲና እሱም ጨዋታ ላይ ይሳተፋል ተብሎ ይጠበቃል። ሜሲ ከጨዋታ ጨዋታ መድመቁን ቀጥሏል። የበርካቶችንም አድናቆት እያገኘ ነው የሚገኘው። ሁሊያን አልቫሬዝ ህልሜን ማሳካት ስለምፈልግ ክለቡን መልቀቅ እንደምፈልግ በይፋ አሳውቅ ያለው ሲል ተደምጧል። አርጀንቲናዊ አጥቂ ሁሊያን አልቫሬዝ ከስፔኑ አትሌቲኮ ማድሪድ ክለብ መልቀቅ እንደሚፈልግ በይፋ አስታውቋል። አልቫሬዝ ስለ ወደፊቱ ሲናገር እንግዲህ ለእኔ በጣም ጥሩ ነው፣ ነገር ግን ዝውውር ነው፣ እናም ህልሜን ማሳካት እፈልጋለሁ ሲል ተናግሯል። አርጀንቲናዊ ኢንተርናሽናል ከባርሴሎና ጋር በግል እንደተስማማና ወደ ካታላኑ ክለብ ለመዘዋወር አሁንም ፍላጎት እንዳለው ተናግሯል። ባርሴሎና ቀደም ሲል አትሌቲኮ ማድሪድ ከዋና ተጫዋቾቻቸው አንዱን ለማስፈረም ቆርጦ ተነስቷል። የማድሪድ ቡድንም ለአልቫሬዝ የተሻሻለ ውል እንዳቀረበለት ይታመናል። ነገር ግን አጥቂው ቅድሚያ የሚሰጠው ወደ ካምፕ ኑ መዘዋወር ነው። አልቫሬዝ እስከ 2030 ድረስ ኮንትራት የፈረመ ሲሆን አትሌቲኮ በ500 ሚሊዮን ዩሮ ውል ማፍረሻ ውስጥ እንግዲህ እንዳለ ተዘግቧል። ይሁን እንጂ በሁለቱ ክለቦች መካከል እንግዲህ ላለፉት ሳምንታት የተፈጠሩ አላስፈላጊ ነገሮች እንደነበሩ ይታወሳል። አሁንም ቢሆን እንግዲህ አትሌቲኮ ማድሪዶች በቀጥታ ተጫዋቹን በአጭር ጊዜ ይሸጡታል ተብሎ አይጠበቅም። ተደጋጋሚ እንግዲህ አለመግባባቶች በሁለቱ ክለቦች ቢፈጠርም አሁን ላይ ግን የዲየጎ ሲሚዮኒ አቋም እየተቀየረ መጥቶ አልቫሬዝ ቡድኑን እንዲለቅ እንግዲህ ሊፈልግ እንደሚችል መረጃዎች ያሳያሉ። ምክንያቱም ለክለቡ መጫወት የማይፈልግን ተጫዋች ማቆየት አይፈልግም የሚሉ በርካታ መረጃዎች እየወጡ ስለሆነ አልቫሬዝም ቢሆን ቀጣዮቹ ቀናቶች ላይ ከባርሴሎና ጋር በግል ጥቅማ ጥቅም ስለተስማማ የበለጠ አትሌቲኮ ማድሪድን ገፍቶ ለመውጣት እንደሚሞክር ይጠበቃል።